እና እመቤታችን ፍጡር ብቻ ልንላት አንችልም። ምክንያቱም የፈጣሪ እናት ደግሞ ተብላለች ማለት ነው። ይሄንን ማመን ያስፈልጋል። የቤተክርስቲያን ጽኑ የሆነ አስተምሮ ነው። እሷ ስለተባረከች ነው እሷ ፍሬ የተባረከ ነው። ይሄንን ማመን አለበት። አኬውስ ሁለቱም ላይ ትሄድበታለህ። እሺ እንትን በሉ እስቲ እናንተ ሂዱበትና እናንተ ትሻላላችሁ። እዚህ ላይ ብዙ ጥናት ያደረጋችሁት የሰራችሁት እናንተ ናችሁ ትላለህ። አይ ስቀል ነው ግን አይሂዱበት፣ ሂዱበት። እኔ አዳማጭ ነኝ። እዚህ ላይ ምንም ሀሳብ አልሰጥም። እኔ ያዳምጣለሁ። ሂዱበት አይደለ ቀዩ ተውሳቂ ናታ ቀዩ መቼ ስማ የበታልኝ ጨዋታ በውስጥ ፍላለሁ። አሁን ተናገሩ። ለምን ወደው ርዕስ ነው አላለም አንዱ እኔ በውስጥ ስ እያልክ ይላለሽ እንትን ሂዱበት የምር እኔ እንትን አንድ የሆነች ስራ ላይ ስለሆንኩ ነው። ሰማችኋለሁ። ቀጥሉ። አኬ ማዕከለ ፍጡራን ነው ፈጣሪ ምናምን ነገር ለድንግል ማርያም ሲሰጥ ሰምተህ ታውቃለህ? ግን እነሱ የሆነ ከባህሪ አንጻር አድርገው ነው እሱን ይሰጡት። ያው ከፈጣሪ ታች ከፍጡራን በላይ የሚለውን ለመግለጽ ነው ሊሉ ይችላሉ። ከፍጡራን በላይ ከፈጣሪ በታች የሚለውን ማለት ነው። ግን እነሱ የሆነ ከባህሪ አንጻር አድርገው ነው ያስረዱት። አይ ከባህሪ አንጻር ለማድረግ አይደለም ካሉ ስለዛ አገላለጽ ምናምን ስለማይችሉበት ወይ ቀስ ብለው ማንበብ ማጥናት። ምክንያቱም ፍጡር ብቻ እንላትም ማለት ይሄ የባህሪያዊ ጉዳይ ነው። ምንድነው ይሄ የባህሪ ጉዳይ ላይ ገብቶ የመናገር ጉዳይ ስለሆነ ከባህሪ አንጻር ካየን ከፈጣሪ በታች ከፍጡራን በላይ አይደለችም። ከባህሪ አንጻር በቃ ፍጡር ናት፣ አለቀ። ሰው ናት። ከሰው ውጭ የሆነ ሌላ አይነት ወይም ከፍጡርነት ውጭ ሌላ አይነት ባህሪ የላትም እመቤታችን ማለት ነው። ከክብር አንጻር ካየነው ግን ከሁሉ ይልቅ ተከብራለች። አይደለም ከሰዎች ከሰማይ መላእክት የሚልቅ እመቤታችን የከበረች ናት ማለት ይህንን ማንም ሊክዶም አይችልም። በዓለም አቀፍ ደረጃ ይህንን የሚክድ አንድም ክርስቲያን አላቅም። እንግዲህ የጥንታውያን አብያተ ክርስቲያናት ውስጥ ያሉትም ወንድሞቻችን እህቶቻችን ክርስቲያን ከሆኑ እነሱም አንዳቸውም ይህንን የሚክድ እኔ አይቼ አላቅም። ቅድስት ድንግል በክብር ከሰዎች ብቻ ሳይሆን ከሰማይ መላእክት ሳይቀር ትበልጣለች የሚለውን ማለት ነው። እና የምርም ትበልጣለች። አሁን ክብሯን በደንብ በሚገባ አስረግጠን ነው የምንናገረው። ይህ አስፈላጊም ስለሆነ ማለት ነው። ስለዚህ አሁን የእመቤታችን ክብሯ ራሷ እመቤታችን ራሷ ገና መልአኩ ሲያበስራትም ጀምሮ የተከበረች ሴት ናት። አለቀ። ገና ጌታችን ኢየሱስን ሳትወልደው በፊትም ሳትጸንሰው በፊትም ከሴቶች መካከል የተባረክሽ ነሽ ተብላለች። ጸጋ የሞላብሽ ተብላለች። በእግዚአብሔር ፊት ሞገስን አግኝታለች። ሰው ጌታ ኢየሱስን ከመውለዷ በፊትም የተከበረች ናት። ተመልከቱ ጋይስ። ግን ጌታ ኢየሱስን ስትጸንሰው ስትወልደው ያገኘችው ክብር ደግሞ እጅጉን የላቀ ይሆናል። እጅጉን የላቀ ይሆናል። ክርስቶስ ኢየሱስን ከመጽነሷ በፊትም የተከበረች ናት። እንዳይረሳ። ክርስቶስ ኢየሱስን ከመጽነሷ በፊትም የተከበረች ናት። ስትጸንሰው ግን ያገኘችው የተሻለ ክብር ደግሞ አለ። የተሻለ ክብር የሚባል ክብር ነው ይሄኛው። አሁን ስትጸንሰው አስቀድሞ ከነበራት ክብር ከፍ ብሏል። ክብሯ ይጨምራል። አሁን አንዳንድ ጊዜ ምን መሰላችሁ፣ አሁን እመቤታችንን እንወዳታለን አይደል? ይሄ ግልጽ ነው። በልባችን ውስጥ ያላት ቦታ ይታወቃል። በቤተ ክርስቲያን ውስጥ ያላት ቦታ ይታወቃል። የዶግማችን ሳይቀር አካል ናት። አሁን በፐርሰን ደረጃ በአካል ደረጃ ማለት ነው እግዚአብሔር አምላካችንን ወይም ጌታን እርሱም ክርስቶስ ኢየሱስን አውጡትና በአካል ደረጃ ከሰዎችም ከመላእክትም በአንድ በግለሰብ ደረጃ የዶግማ አካል ተብሎ የሚጠራለት እኔ የለም እስከማውቀው። እመቤታችን ግን በአካል ደረጃ እሷ በአካል ደረጃ የዶግማ አካል ናት። ምክንያቱም ነገረ ክርስቶስ በእርሷ በኩል ስለመጣ፣ ማለትም ነገረ ክርስቶስ ማለት የክርስቶስ ትምህርቱ የስጋዊ ትምህርት ቃልም ስጋ ሆነ በእኛም አደረ የሚለው ቃል የተፈጸመው በእመቤታችን በኩል ነው። ማለት ከእርሷ ስጋን ሲነሳ ወይም በስጋ ከእርሷ ሲወለድ ማለት ነው። በስጋ ከእርሷ ስለተወለደ እመቤታችን ወላዲተ አምላክ ተብላለች። ወላዲተ አምላክ የሚለው የዶግማ አንድ አካል ነው።
የዶግማችን አንዱ አካል ነው። የዶግማችን ሳይቀር አካል ሆናለች በግለሰብ ደረጃ እንኳን ማለት ነው። ምክንያቱም ይሄ ነገረ ማርያም በተለይ ወላዲታ አምላክነቷ ማለት ነው ቀጥታ ከነገረ ክርስቶስ ጋር የተሳሰረ የተያያዘ ነው። ራሱ ነገረ ክርስቶሳዊ ነው። እመቤታችን ወላዲታ አምላክ የተባለችው ያ ልጇ ምንድን ነው ከሚል ጥያቄ የተነሳ ነው እመቤታችን ወላዲታ አምላክ የተባለችው። ስለዛ ነገረ ክርስቶሳዊም ስለሆነ የዶግማችን አካል ሆናለች እና የእመቤታችን ቦታ በቤተ ክርስቲያን ውስጥ እንዳልኳችሁ ነው በጣም ትልቅ ቦታ ነው ያላት። በቃ ማለት የሚሰጣትን ቦታ ታውቁታላችሁ። በራሳችን በእያንዳንዱ በክርስቲያን ሕይወት ውስጥ ያላት የሚሰጣት ቦታ አለ። ክርስቲያኖች ለእመቤታችን ያላቸው ፍቅር ይታወቃል። ምን ያህል እንደምንወዳት ምን ያህል እንደምትወዷት ምናምን ይታወቃል። እና ይህን ሁሉ ያዝ እናደርግና እና ክብሯን ያው እንረዳለን ማለት ነው። የአምላክ እናት የእግዚአብሔር እናት ማለት እኔ እንደዚህ አይነት ክብር ያው ሁሌም የምንለው ነው። አሁን ርዕስ አድርገን ይህንን እንደዛ ርዕስ አድርገን ባንነሳም ግን አስታውሰን ለማለፍ ያህል በቃ ቅድስት ኤልሳቤጥ ያለቻትን ምናምን ማሰብ ራሱ በጣም በቂ ነው። እኔ እንግዲህ አሁን እነዚህ ሰዎች ይህንን ሰውዬ ለምን ጠቀስከው እንዳይሉ ዝም ብዬ ወይም ስም ሳልጠራ አንድ የሆኑ አባት ብዬ ብቻ አይደለም። አሁን ቅድም ወንድሞች የተቿቸው ሰዎች ማለት ነው እነሱ ከዚህ ከኢትዮጵያ ውጭ ያሉ በውጭ ያሉ እንትኖች መምህራን ምናምን ለምን ይጠቀሳሉ ምናምን ብለው የሚያኮርፉ አይነት ልጆች ናቸው። ሳይ ገዴ የሚባል አንድ መምህር ተጠቀሰ፣ ገዴ የሚባል መምህር ይጠቅሳሉ ምናምን። በጣም ይሄ ባይዜ በጌታ ስም በዚህ ዘመን ላይ በውጭ ያሉ መምህራንን መጥቀስ በጣም ኖርማል ነው አይደለም። የሆነ ከጥንታዊና ቤተክርስቲያናት ምናምን ይቅርና ኢቨን ከሌሎች ቤተ እምነቶች ራሱ ሊጠቀስ ይችላል። በአንድም በሌላ ምክንያት ማለት ነው። በአንድም በሌላ ምክንያት እንዴ ለመጥቀስ ጳውሎስ ከአሕዛብ ራሱ ነቢያቶች ጠቅሷል። የራሳቸው ነቢይ እንዲህ ብሏቸዋል ብሎ እንደተናገረ ሐዋርያት ሥራ ላይ ነው አይደል? የራሳቸው ነቢይ እንዲህ ያላቸው ናቸው። ሊጠቀስ ይችላል። በአንድም በሌላ ምክንያት ይጠቀሳል እና ያው እንትን አይበል እንጂ በጣም የሆነ ቅጡን ያጣ አይሁን እንጂ በአግባቡ ከሆነ ምንም ጤናማ ነው። ለማንኛውም ግን ያው አሌክዛንደር ሽሜመን ናቸው። አሌክዛንደር ሽሜመን የውጭ ኦርቶዶክስ መምህር ናቸው እና ያው ብዙ ይጠቀሳሉ። እኛ ሀገርም በውጭ ዓለም ይጠቀሳሉ። ኤንዌይስ አሁን እሳቸው ምን ይላሉ? በመጽሐፍ ቅዱስ ላይ ስለ እመቤታችን አንድ ነገር ብቻ የተጻፈ ቢሆን ይላሉ። እሺ ምን የሚል? አንዲት ማርያም የምትባላለች እና እርሷም ደግሞ ጌታ ኢየሱስን ወለደችው። በቃ እንዲህ ብቻ ቢባል ምንም ሌላ ነገር ይሄ ጸጋ የሞላብሽ የሚል ጽሑፍ ባይኖር ከኤልሳቤጥ ጋር ያላት ንግግር እሱ ባይጻፍ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ምናምን ባትል እመቤታችን ሌሎችም ምንም ነገር ባይጻፍ ከዚህ ውጭ በቃ እንደው ማርያም የምትባል ተኖር ማርያም የምትባል ሴት ነበረች ይበለን መጽሐፍ ቅዱስ። ከዛ በኋላ ግን ጌታ ኢየሱስን እንደወለደችው ብቻ ይንገረን። በቃ እችን ካለ አሁን ከምንሰጣት ክብር ምንም ነገር ሳንቀንስ ነው የምንሰጣት። እችን ብቻ ቢል መጽሐፍ ቅዱስ ሌላ ምንም ነገር ስለእመቤታችን ባይል ይላሉ። ሌላ ስለእመቤታችን ምንም ነገር ባይል መጽሐፍ ቅዱስ በቃ እችን ካለ አንዲት ማርያም የምትባል ሴት ነበረች እርሷም ጌታን ወለደች ካለ በቃ ይሄ እመቤታችን አሁን ላይ የምናከብርበትን ያህል እንድናከብራት የሚያደርገን ነው። ምክንያቱም የጌታ እናትነት ይሄ ትልቁ የመጨረሻው ትልቁ ክብር ስለሆነ የአምላክ እናትነት ትልቁ ክብር ነው። እንግዲህ እንደምታስታውሱት ነው ወደ ኤልሳቤጥ ስትሄድ የተፈጠረውን ነገር ምናምን አይደል? ኤልሳቤጥ ትልቅ ሴትዮ ናት፣ ያውም ዘመዷ ለእመቤታችን ልጇ ኢየሱስን ጸንሳ ወደ ኤልሳቤጥ ስትሄድ ልክ የሰላምታዋን ድምፅ ስታሰማት አንደኛ መንፈስ ቅዱስ እንዴት በኃይል ሲሰራ እንደነበረ እመቤታችንን እየተጠቀመ ሲሰራ እንደነበረ ምንድነው በቅድስት ኤልሳቤጥ ማህፀን ያለው ዮሐንስ መጥምቅ ማለት ነው። ዮሐንስ እርሱ ገና በማህፀን ሳለ በመንፈስ ቅዱስ ይሞላል ተብሎ ተነግሮለት ነበረ አይደል? በሉቃስ ወንጌል ላይ ማለት ነው እዛው ምዕራፍ 1 ላይ ለዘካርያስ ካህን ቅዱስ ገብርኤል እንደዛ ብሎት ነበረ። በማህፀን ሳለ መንፈስ ቅዱስ ይሞላበታል ዮሐንስ መጥምቅ ማለት ነው። በኤልሳቤጥ ማህፀን ሳለ መንፈስ ቅዱስ የምር ሲሞላበት ግን እግዚአብሔር ይህንን መንፈሱን የሰጠው በእመቤታችን የሰላምታ ድምፅ በኩል ነበረ እና እመቤታችን የሰላምታን ድምፅ ስታሰማ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ ውስጥ በደስታ ዘሏል ብላ መሰከረች፣ ኮንፌስ አደረገች።
ኤልሳቤጥ። ከዛም በታላቅ ድምፅ ጮሃ ስለ እመቤታችን መመስከር ትጀምራለች እና የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ምናምን የሚሉ ነገሮች ያመነች ብፅዕት ናት ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ምናምን እያለች ስትመሰክር እናያለን። እና አሁን የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል የሚለው ቃል ቀላል ቃል አይደለም ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል። ይሄ በጣም ትልቅ የሆነ የክብር ንግግር ነው። ምንድነው ጌታ ኢየሱስ ወደ መጥምቁ ዮሐንስ ሲሄድ ማለት ነው የጥምቀት ሰዓት ዮሐንስ ኧረ አንተ ወደ እኔ ትመጣ ዘንድ እንዴት ይሆናል ብሎት ነበር። አይገባኝም ነው ማለት አይደል? አንተ ወደ እኔ እንዴት ትመጣለህ? እንደውም እኔ በአንተ ልጠመቅ ይገባኛል እንጂ ነው። ስለዛ ጌታ ወደ ባሪያው ኧረ እንዴት ይመጣል ነው። አሁን ቅድስት ኤልሳቤጥም ምንም እንኳን ትልቅ ሰው ብትሆን መጽሐፍ ቅዱሳችን እንደመሰከረላትም በእግዚአብሔር ፊት ምንድነው በቅድስና እየተመላለሰች በእግዚአብሔር ፊት ጻድቅ እንደሆነች ቢነግረንም ሉቃስ 1:6 ላይ እንደተነገረው ማለት ነው። እንደዚህ አይነት የተከበረች ሴት ብትሆንም እንኳን ያው የጸሎት ሴት ምናምን ነው የምትሆነው፣ የጸሎት ሰው ምናምን ነው የምትሆነው እና ትልቅ ሴትዮ ናት። በስተርጅና እግዚአብሔር ተአምርን የሰራላት አይነት ሰው ናት እና የእግዚአብሔርን ድንቅ አይታለች እና ወደ እግዚአብሔር የተጠጋች ሰው ናት መቼስ። እና ትንሽዬ ዘመዷ እመቤታችን ስትመጣ ወላዲተ አምላክ መንፈስ ቅዱስ ባስረዳት ልክ ያው መንፈስ ቅዱስ ስለወረደባት ማለት ነው። እንደጸነሰችም እመቤታችን አልነገረቻትም፣ ባይዘው በሰዓቱ አልነገረችም። መንፈስ ቅዱስ ነው የገለጠላት እና ኧረ በስመ አብ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ጸንሰሻል፣ የጸነሽው እኮ ጌታዬ ነው። ይሄ አሁን ትልቅ ኮንፌሽን ነው፣ ትልቅ ምስክርነት ነው። ጸንሰሽ የጸነሽው ጌታ ነው። ስለዚህ አንቺ የጌታዬ እናት ነሽ። ኧረ በቃ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? አይሆንልኝም። ታዲያ ከዚህ በፊት እንዳልነው ያ ጌታ የሚካኤል ጌታስ አይደለም ወይ ነው? አለቀ። ያ ጌታ የቅዱስ ገብርኤል ጌታ አይደለም ወይ? ያ ጌታ የቅዱሳን መላእክት ሁሉ ጌታ ነው። ስለዚህ በዕብራውያን መልእክቱ ጳውሎስ ምን አለ? በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ። በኩሩን ወደ ዓለም ሲያገባ በኩሩን የድንግሊቱን ልጅ እርሱም የእግዚአብሔር ልጅ የሆነው ጌታ ኢየሱስ ወደ ዓለም ሲገባ እሺ የእግዚአብሔር መላእክት ሁሉ ገብርኤልና ሚካኤል ብቻ አይደሉም፣ ሩፋኤልና ራጉኤል ብቻ አይደሉም፣ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። የእግዚአብሔር መላእክት ሁሉ። ስለዛ መላእክት ሁሉ የሚሰግዱለት ነው። ስለዛ ጌታቸው ነው። የቅዱሳን መላእክት ሁሉ ጌታ ነው ኢየሱስ። ኤልሳቤጥ እመቤታችን በዛ ደረጃ ያከበረቻት የጌታዋ እናት ስለሆነች ከሆነ በዛ ደረጃ ያከበረቻት የጌታዋ እናት ስለሆነች ከሆነ ለሚካኤልም የጌታው እናቱ ናት። ለሚካኤልም እመቤታችን የጌታው እናት ናት። ምክንያቱም ያ ጌታ ልዩነት የለም። ለኤልሳቤጥም ጌታዋ ነው፣ ለቅዱስ ሚካኤልም ፈጣሪው ጌታው ነው፣ ለቅዱስ ገብርኤልም ፈጣሪው ጌታው ነው። ኢየሱስ የገብርኤል ፈጣሪ ነው። ኢየሱስ የሚካኤል ፈጣሪ ነው አይደል? እና ጌታው ነው። ስለዛ እመቤታችን ደግሞ ለሚካኤል የጌታው እናት ናት። በቃ ምን በጣም ሲምፕል ነው፣ በጣም ቀላል ነው። እንግዲህ የኢየሱስን ለመላእክት ለራሳቸው ጌታ መሆኑን ኢየሱስን ካልካድን በስተቀር እመቤታችን እንደዚህ ናት። ስለዛ አሁን ክብሯ የጌታ እናት ከመሆኑ አንጻር እንደዚህ የምትከበር ከሆነ መላእክትም በዚህ ደረጃ ክብር ሊሰጧት ይችላሉ ማለት ነው፣ ይገባል ማለት ነው። ስለዛ ክብሯ ከመላእክትም ከየትኛውን ፍጥረት ከፍ ያለ ነው ከክብር አንጻር። ይህንን በቃ እናውቃለን። አሁን ይህንን አስቀድሜ እንደዚህ የነገርኳችሁ ለምንድን ነው? አንዳንድ ሰዎች እመቤታችን የወደዱ ያፈቀሩ መስለው መጥተው በጣም ያወኩታል እና እንደዛ እንዳንሆን እንዳይለጠጥብን ምናምን ዝም ብሎ የሌለ ነገር ውስጥም እንዳንገባ እንድንጠነቀቅ ነው። በቃ አሁን እንደዚህ እመቤታችን እናከብራታለን፣ እንወዳታለን። ክብሯ ምን ያህል ከፍ ከፍ እንዳለ እናውቃለን። ግን ፍጡር ምናምን ወደሚለው ስንመጣ በቃ እመቤታችን ከባህሪ አንጻር በቃ ፍጡር ብቻ ናት። ምንም ይሄ ፍጡርነት ምናምን የባህሪ ጉዳይ ስለሆነ በቃ ፍጡር ብቻ ናት፣ አለቀ። የፈጣሪ እናት አይደለችም? የፈጣሪ እናት እርሷ፣ የፈጣሪ እናት የሆነችው የአምላክ እናት እርሷ ፍጡር ብቻ ናት፣ አለቀ። ፍጡር ወይ ፍጡር ምናምን እያለን ከዚህ በፊት ስንከራከር የነበረው ስለ ልጇ ኢየሱስ ነው። እርሱም በስጋ ፍጡር ከሆነችው ከእመቤታችን የነሳው ስጋ ስላለ ከዛ አንጻር እንደዛ ብለን ነገረ ክርስቶስን ስናብራራ ነበር እንደምታስታውሱት። እመቤታችን ግን ፍጡር ብቻ ናት። በቃ ባህሪዋ የተገኘ ብቻ ነው። ከፍጡራን በላይ ከፈጣሪ በታች ስንል የሆነ መካከል ላይ ያለች የሆነች አይነት ፍጥረት ማለት አይደለም። የሆነ አይነት ቤይንግ ማለት አይደለችም። ማለት
የሆነ ፍጡር ብለን ነው እንደዛ እሱ ከሰው ጋር ልንቀላቀላት አንችልም። ከእንደዚህ አይነት ፍጥረታት ትንሽ ወታለች፣ እሷ የለችበትም። ፈጣሪም ደግሞ እንዳንላት እሷ ፈጣሪ አይደለችም። ስለዛ የሆነ በቃ ባህሪዋን በሰዎችና ወይም በሌሎች ፍጡራንና በፈጣሪ መካከል ላይ እናድርገው የእርሷን ባህሪ የሚል አይነት ከሆነ ይሄ አደገኛ ነው። በ5ኛው ክፍለ ዘመን በ4ኛው ክፍለ ዘመን አካባቢ በነ ኤጲፋኒዎስ ሰዓት የተነሳ አንድ ምንፍቅና ነበር። ለእመቤታችን በጣም የተለጠጠ ነገር የሚሰጡ የሆነ እሷን ጭራሽ የሆነ ፍጡር አይደለችም ወደሚመስል ነገር የሄዱ ግለሰቦች ተነስተው ነበር። በነገራችን ላይ ፍጡር አይደለችም የሚመስል አይነት ነገር የሚናገሩ ያው የአምላክ እናት ስለሆነች ማለት ነው። የጌታ እናት ከመሆኑ አንፃር የፈጣሪ እናት በሚለው እና ይሄ በአሕዛብ ቤት ምናምን የለመዱትን አይነት ነገር ወደ ክርስትና ላይ ያመጡ። ኧረ እንደው እሷማ እንደው ፍጡር ብቻማ እንደው አይደለችም ፍጡርማ አትሆንም አይነት የሚመስል ነገር ፍጡር አይደለችም የሚመስል ነገርን መናገር ጀምሮ ነው። ተወገዙ። ቤተክርስቲያናችን ጥንት ላይ አውግዘዋለች። አለቀ። ይህንን ምንፍቅና ነው ባይዘው። አሁን እንግዲህ ያው አውራ ብሎ አስወሩኝ ትላል። አለቀልኝ። አኪን ግን ማተነስቶ ማን ይቀራል? ኧረ እመቤቴን እኔ አሁን እዚህ ላይ ምን አብረን እንዘቀዘቃታለን። አልሰማህም? እኔ መብራንን እዚህ ላይ ምንም ሀሳብ የመስጠት ጭራሽ ሀሳቡም አልነበረኝም። ግን አንተን እንድንለው አሁን እነዚህን ሰምቶ ሰው እንትን ይላል ብለን ብቻ ሳይሆን እኛ ውስጥም እንደዚህ አይነት ነገር እንዳይኖር መጠንቀቅ ስላለብን ነው። ምንም ነገሮች እንዳይለጠጡ ማለት ነው። እና እመቤታችን ፍጡሮች አይደለችም ምናምን እና አሁን ጭራሽ ደግሞ ቅድም ሲል እንደሰማችሁት ዮባም እሷ ብሩክት ስለሆነች ነው። በነገራችን ላይ እርሱም የተባረከ የሆነው እሷ የተባረከች ስለሆነች ነው እመቤታችን ማለት ነው። እመቤታችን የተባረከች ናት። እውነት ነው። ይህ ያው ይታወቃል እና የተባረከች ናት እና ጌታ ኢየሱስ የተባረከ የሆነው እርሷ የተባረከች ስለሆነች ነው ማለት ግን አይደለም። በፍጹም እንደዛ ማለት አይደለም። እመቤታችን የተባረከች ናት። አዎ በጸጋ ጌታ ኢየሱስ የተባረከ ነው። አዎ በባህሪው እርሱ ቃል የተዋሃደው ስጋ ነው። ቃልም ስጋ ሆነ በእኛም ማደረ ጸጋና እውነትንም የተመላ ነው የተባለ ሲባልለት የማህፀኗ ፍሬ እርሱ ቃል የተዋሃደው ስጋ ስለሆነ በባህሪው እርሱ ብሩክ ነው እንጂ ከእመቤታችን ብሩክትነት የተነሳ የሚያገኘው መባረክ አለ የሚል ትምህርት በቤተ ክርስቲያን ውስጥ በአባቶችም ሰምተን አናውቅም። አሁን እንደነዚህ አይነት ሰዎች በይዜ አይጠቅሱም እኮ። አሁን ችግር የሚሆነው ነገር ምንድነው? አይጠቅሱም። አባቶች እንዳስተማሩን ይለና ኦኬ አባቶች ያስተምራል እስቲ ጥቀስተ ትረስሚ ይላል። በቃ እመነኝ ትረስሚ እንዲ እኔ ዝም ብሎ እኮ እኔ በጌታ በኢየሱስ እኔ ሃይማኖትን እንደዚህ እንደቀልድ እንደዚህ እንትን የሚለው ሰው በስማ ሃይማኖት ቀልድ አይደለም ጋይስ። የሆነ አጓጉል ነገር ውስጥ ከከተትከው ራስን ጠፍተ ሌሎቹ ሰዎችም ልታጠፋበት ትችላለህ። ስለዛ ከምንም ነገር በላይ ጥንቃቄ የሚፈልገው ሃይማኖት ነው። ሃይማኖት ጥንቃቄ ይፈልጋል እና ምንድነው ሁሉንም ነገር በመጠን እናድርገው። እመቤታችን የራሷ ቦታ አላት። ጌታ ኢየሱስ ነው እና አምላካችን እግዚአብሔር ነው። ያው ኦፍኮርስ ሰው የእመቤታችንን ቦታ እንትን ብንል ጥሩ ነው፣ ብንረዳው ብናቀው። ከፍጡራን ሁሉ በክብር መብለጧ ይህንን ይዘን እንደ ፍጡር ብቻማ እንላትም ወደሚል ከሄድን ወደሆነ ማርያማዊ የሆነ ምንፍቅና ውስጥ ሰዎች እንዳይገቡ በጣም መጠንቀቅ አለባቸው። አንዳንድ የወደድን ሲመስል ነው በይዚ ያፈቀርን ይመስልና እናጦዟለን። እሱ ነው አሁን ችግር የሚፈጥረው ራሱ እሱ ነው። በነገራችን ላይ ችግር የሚፈጥረው ምንድን ነው? የወደድን ስለሚመስል ሰውም በቃ እንደው ለእመቤታችን ያለው ፍቅር ይሄ ሰው ማለት አሁን እነዚህ ወንድሞቻችንን አሁን ያወሩትን ምናምን ብቻ አይደለም በይዚ አሁን ይሄ እያወሩ ያሉ ስለነሱ ምናምን ሳይሆን በቃ እንዳጠቃላይ ስለሁላችንም ማለት ነው። እንደው ለእሷ ያለው ፍቅር እኮ ልዩ ነው ምናምን ልንል አይገባም። እንደዛ ሲባል አንድ ሰው ለእመቤታችን ያለው ፍቅር በጣም ትልቅ ሊሆን ይችላል። ከፍቅሩም የተነሳ እንደው የሆነ ነገር ሊናገር ይችል ይሆናል። ግን ነው በቃ ስህተት ከሆነ ስህተት ነው።
አረ መለስ በል ወዳጄ፣ ይሄ ነገር እንደው ወደ ሌላ ነገር እየሄደብህ ነው ልንል ይገባል። እና ይሄ በስመ ፍቅር ምናምን እንትን ማለት የለበትም። ይሄ ማለት እኮ ኧረ እኔ እመቤታችን እንደው እኔ ፍጡር ናት ማለትም ጨራሽ ነው። እንዲሁ ፍጡር የሚለው ቃሉ ራሱ ለሷ መጠቀም ይከብደኛል ቢል አንድ ሰው በጣም ነው መወዳት እኮ ኧረ እኔ እንደው ከጌታዬ እኩል ነው የምትሆንብኝ እንደው ቢል አሁን አንድ ሰው ይሄ አሁን አስቸጋሪ ይሆናል። አይተዋል። አንዳንድ ጊዜ አሁን በየዋህነት ምናምን የገጠራማው አካባቢ ላይ ምናምን ያሉ ሰዎች እንደዚህ አይነት ስህተት ሲሳሳቱ ልሰሙ ትችላላችሁ አይደል? ማለት እመቤታችንን እናመልካታለን የሚል ሰው ድንገት አሁን ሊገኝ ይችል ይሆናል፣ አናውቅም፣ ሊገኝ ይችላል። እና ፍጡር ናት ብትለው ሊደነግጥ የሚችል ማለት ነው። አሁን እንደነዚህ አይነት ሰዎች በቃ የዋሃን የሆኑ ግን ትምህርት ያላገኙ ይሰመርበት። የዋህ ብቻ አይደሉም፣ ትምህርትም ግን ያላገኙም ጭምር ናቸው። አሁን እንደነዚህ አይነት ቤተሰቦቻችን የዋሃን ብቻ ሳይሆኑ ትምህርትም ያላገኙ ጭምር ናቸው። የእምነት ሰዎች ሊሆኑ ይችላሉ ምናምን፣ እግዚአብሔር ልባቸውን ያይላቸዋል ብዬ ነው ማምነው። ኦፍኮርስ እኔም ግን ትምህርት ደግሞ በደንብ ያልደረሳቸው ናቸው። ለእነዚያን ትምህርት ይሰጣቸዋል። ግን ትምህርት ውስጥ ሆነ ምናምን ነገር እየተማርክ እየሰማ ምናምን ኧረ እኔ እንደው በቃ እንደዚህ እኔ ፍጡርም ጭራሽ ማለት የሚሆን ብትል አሁን በቃ ይሄ ኑፋቄ ውስጥ ትገባለህ። እና ጥንቃቄ ይፈልጋል ነው ሄዱበት ትላለህ። ቃሎት ያሰማልን። አኬ እግዚአብሔር ይስጥልን። ያው ትክክለኛውን ትምህርት ከመናገር አንጻር ብቻ ይሄ እርስ በርስ ከመጠባበቅ አንጻር የምርም ቤተክርስቲያንን መውደድ የቤተክርስቲያንን ድምፅ ማስተጋባት ነው እና ከዛ ነገር አንጻር ብቻ ተረዱት በዋነኝነት ማለት ነው። ሲቀጥል ግን እንደዚህ አይነት ነገሮችን ዝም እያሉ ምናምን ከዛን ግን ሌላው ጋር ሲሆን ለማውራት መቸኮል አይሆንማ፣ ይጋጫል። አሁን ፕሮቴስታንቶች ምናምን እያል የእነሱን ስህተት እየገለጽ ከዛን ግን እንዲህ አይነት ደግሞ የእኛንም ሰው የሚያሳስት አይነት ነገር ሲነገር ቤተክርስቲያን ያልሆነ ነገር ሲነገር ዝም ማለት ደግሞ አይሆንም እና ኮሜንትም ላይ እየጻፋችሁት እንዳለው ዲያቆን ዶክተር ማን ነው ያረጋል አበጋዝ የሚሆነ ጊዜ እንደተናገረው ኦርቶዶክሳዊነት መጠን ነው እና ከመጠን ያለፈ ነገርን ይሄ ነገር ማለት ያስፈልጋል። አባቶቻችንም ያስተማሩን እኮ ይሄን ነው አይደለ? አሪዮስ እንግዲህ ሲጠየቅ ይህን ትምህርት ከየት አመጣኸው? የትኛው አባት አስተማረ ነው የተባለው አይደል? ስለዚህ የትኛው አባት አስተማረ ማለት ልክ ነው። ከዛን ይሄ በቃ እመኑ ከተባለ እንድናምን ልናይ የሚገባ የአባቶች ትምህርት አለን እና የአባቶች ልጆች ነን ካልን ከአባቶች የሰማነውን ያየነውን የተማርነውን ነው ማለት ነው የምንጠቀመው። ሁለተኛ እኔ ቋንቋ በጣም አስቸጋሪ ነው እና ይሄ ለማብራራት በሚከብድ ሁኔታ ያውላችሁ ስብከት አስቀድሞ በመጽሐፍ ያለ በቤተክርስቲያን ትምህርት ውስጥ ያለውን ነገር እያብራሩ ሰዎችን ወደ ትምህርቱ ማቅረቢያ ነው ስብከት አይደለ? ትምህርት እንደዛ ነው። ሰው ቆሞ ሲያስተምር ሰዎቹንና ትምህርቱ መካከል ያለውን ክፍተት አጥቦ ሰው ትምህርቱን እንዲያገኝ ማድረግ ነው። በዚህ መሃል የሱ ስብከት ደግሞ ሌላ እንድምታ እንዲሰጠው ሌላ እንዲያብራራው አይደረግም። ይሄ በራሱ ስህተት ነው። እናብራራለን ተብሎ ከተቀመጠ እናወሳስባለን ማለት እኮ አይደለም። ውስብስብ የሆነ ነገር መናገር አይጠበቅም። ፕላስ ደግሞ ይሄ ቀላል ነገር አድርገን እንኳን የምናየው ተራ የቃላት ግድፈት አይደለም። ቃል ተሳስቶ ነው ምናምን የሚባል እኮ አይደለም። ይሄን ማመን አለብን ከተባለ የለብንም። እንዲህ የሚል ትምህርት እኔ ለምሳሌ አላውቅም። ይሄን መናገር ደግሞ ስህተት አይደለም። ለምሳሌ የክርስቶስ መክበር የጸጋ በጸጋ የከበረች እሷ እንዴት ነው የባህሪን ክብር ልትሰጥ የምትችለው? ወይም በባህሪ ለከበረው እርሱ እንዴት ነው ምክንያት ልትሆን የምትችለው? ይሄ ስህተት ነው። ምናልባት ይሄን ድምጽ የምትሰማ ከሆነ ረጅም ቪዲዮ ተለቃለ ቲክቶክ ላይ ወንድማችንና ቆም ብሎ ማሰብ የሆኑ ሰዎችን ለመቃወም ሲባል እንደዚህ ግባበዳ ስህተት መሳሳት ትክክል አይደለም እና አንዳንድ ጊዜ ቆም ብሎ ማሰብ ስለሚገባ ማለት ነው። የቲክቶክ የተለመደውንም ነገር እንተውና እስቲ የምር ቤተክርስቲያንን የምንወድ ከሆነ የምር የጌታችን እናት ቅድስት ድንግል ማርያምን የምንወዳት ከሆነ ሰዎችን እናቅርብ። ያልተገለጹ ቃላቶችን ዝም ብሎ አባቶችም የሌሉ ቃላቶችን በቃኛ የተመቸንን እያመጣን ለሰዎች መሰናክል አንሁን እባካችሁ። ልክ የሆኑ ሰዎች ተሳሳቱ ብላችሁ ስታስቡ ሀገር ዱላ እንደምትወረውሩት ሀገር ድንጋይ እንደምትወረውሩት
እስኪ ቆም ብላችሁ ደግሞ ይሄኛው ሳያሳስትም ወይ የሚለውን ብታስቡ ጥሩ ነው። እንደ ወንድም እንደ ክርስቲያን ከታሰበ ለማለት ነው። ወንድሞች ቀጥሉ። አኬ ቃሉ ያሰማል። አሜን አሜን። እኔ የምልህ ይቅርታ ትሄዱበታላችሁ። እኔ ባይሆን እንትን አንድ የታዘብኩት ነገር እንጃ እንግዲህ ያው ሰውን ዲፌንድ ለማድረግ አይደለም ማለት ለማንም ሰው ልንከላከል አይደለም ማለት አሁን የማነሳቸው እንደነዚህ አይነት ሰዎች ምናምን እንድንከላከልላቸውም አይፈልጉም እርግጠኛው እንጂ ማለት ነው። ግን ምን ነበር የሚባለው አማርኛው ራሱ ምንድን ነው? አይ ስም ሳይጠሩ ግን በቃ ስለሆነ ሰው ማውራት አይነት ነገር ማለት ነው። በቃ የአሽሙር ፖድካስት በጣም ይቅርታ እንዴ አሁን ጌታን እኔ በኢየሱስ ይሄ ለፕሮቴስታንቶች ትልልቅ መጽሐፍ ምላሽ ብለው ይጽፋሉ። ከዛን በኢኮኖሚክስ ምናምን ደግሞ የሆነ ፒኤችዲ ምናምን ይኖራቸዋል ምናምን ውጭ ወጥቶ ቲዮሪ አሁን በቃ እንደዚህ ካሉ አሁን እኔ እረዳዋለሁ። በቃ አሁን ስለማን እየተወራ እንደሆነ ማለት ነው። አሁን ይሄኛው ስለኛ አይደለም ኦፍኮርስ፣ ግን ስለማን እንደሆነ ግን ታውቋለህ። እና በቃ አሁን በነፊት ስም አልጠሩም። አሁን አንጠራውም እኛም ስሙ አክቹዋሊ፣ ግን ያው እነሱ ስላልጠሩት እና ይሄ በጌታ በኢየሱስም አሁን እንደዛ እያሉ መተቸት ማለት ነው። እና የሚናገሩበት መንገድ በጌታ በኢየሱስም እና እኔ በጣም በቃ እኔ በጣም የታዘብኳቸው በዚህ ደረጃ አሁን እንደነዚህ አይነት ሰዎችን መናገር ሲጀምሩ በጥሩ መንፈስ እንዳልመጡ ያስታውቃል። በጥሩ መንፈስ እንዳልመጡ ያስታውቃሉ። በጣም በአደገኛ ስፒሪት፣ በጣም በክፉ ኢቪል በሆነ መንፈስ ነው የሚመጡት። እና አሁን እነዚህ ልጆች አሁን የተወሰነ የሚያነቡ ምናምንም ከሆነ በቃ ለመጥቀም ቢያንስ አሁን እዚህ ሚዲያው ላይ እኮ አሁን ወንድሞቻቸው ማለት የእነሱ ወንድሞች እህቶች ነው ያለ ነው አይደል? እዚህ ጋር ያለ ነው የተሰባሰብ ነው ማለት ለእኛ ወንድሞቻችን ናቸው እነዛ ልጆች አሁን እንደዚህ እያሉ የሚወሩትም አትሊስት ለእኛ የሚጠቅም ነገር በሚጠቅም መልኩ የሚያነቡም ከሆነ ማለት ነው። እንግዲህ አላቅም ከሚናገሩት ነገር አንጻር ምናምን ሳይ እንጃ ሞናርኪ ኦፍ ደ ፋዘርን መንፍቅና ነው ካለ አንድ ሰው በአብና በወልድ መካከል አስገኝና ታገኝ ምናምን የሚባል ነገር የለም ምናምን እያሉ ካወሩ እኔ እየሳቁም ነው የሚያወሩት። እኔ ግራ ነው የሚገባው በቅዱስ ሚካኤል ማንበባቸውን አላቅም። ግን የሚያነቡም ከሆነ ግን በቃ እንደው እኛን እንዲጠቅም የምትሰሙም ከሆነ ፕሬቲ ሹር ትሰማላችሁ። እዚህ ጋር ያሉ ወንድሞቻችሁን እህቶቻችሁን መጥቀም የምትፈልጉ ከሆነ በቃ የሚጠቅም ነገር አድርጉ፣ ስሩ ፕሊዝ። እንደው በጌታ እንግዲህ በልመና ከተሳካለን እንለምን እንጂ አስቸጋሪ እኮ ነው። በተቻላችሁ አቅም ይህ እንደዚህ ፖድካስት ምናምን እያልክ እየወጣችሁ ምናምን በተለይ ማለት አሁን እዚህ ያለ ነው ምናምን ሰዎች ምናምን አሁን እንደነዚህ አይነት ሰዎች ብትናገሩ ኖርማል ነው፣ ጤናማ ነው ማለት ችግር የለም። የተለመደ ነገር ነው፣ ምንም ችግር የለም። ግን አሁን በጌታ ስም አሁን ዘላችሁ አሁን የማብጠልጠል የሚመስል ነገር ስም አልጠራችሁም ማለት አይታወቅም ማለት አይደለም። ያው እናንተም ታውቁታላችሁ፣ እንድናውቀው እያደረጋችሁ ትታገላላችሁ። በቃ ዲፌንድ እያረኩኝ አይደለም ብያለሁ። አሁን እነሱ የተናገሩትን ሰው ዲፌንድ እያረኩለት አይደለም። እርግጠኛ ሆኜ 101% እርግጠኛ ሆኜ የምነግራችሁ ነገር እሱም ዲፌንድ እንድናደርግለት የሚፈልግ አይነት ሰው አይመስለኝም ጭራሽ ማለት ነው። እንደውም እንደዚህ ነገር ቢሰማ አርፋችሁ አታስተምሩም የሚል ነው ይመስለኝ። እኛኑ ነው እንደውም እርግጠኛ ሆኜ ቢወቅስ ራሱ የሚወቅስ ፎር ሹር። እና ግን ይሄ ስፒሪታችሁን እንድታውቁት ነው ተመልሳችሁ በጣም እንደው ልባችሁን እንድታዩት ማለት ነው። እና ተረጋግታችሁ ብትችሉ ለቤተ ክርስቲያን የሚጠቅም ነገር እኛን የሚጠቅም ነገር በቃ ብታደርጉ የሥላሴ ትምህርት ላይ ከታሪክ አንጻር ለምሳሌ ብታጠኑ ከዛ በኋላ እስከ ታሪክ አንጻር የሥላሴ ትምህርት ምን ይመስላል የሚለውን መታችሁ ብትነግሩን በቃ እኛ ራሳችን ተጠቀምንባችሁ ማለት ነው። ግዴታ አይደለም አሁን የሆነ ከሆኑ ሰዎች ጋር ከኛ ጋርም ከሌላውም ሰው ጋርም ወይም ከሌላው መቃረም እኮ ግድ አይደለም። ቀስ እያልክ ምናምን እየተማማርክ እቺ ነገር እንደዚህ ነው እንደዚህ ነው ምናምን እና በፍቅር ሲሆን እውነትን በፍቅር እንዲል ጳውሎስም እውነትን በፍቅር እየተደረገ ክርስቲያኖችን ማገዝ እንጂ ይሄ ዝም ብሎ በእንደዚህ አይነት ስፒሪት መምጣት የትም አያደርሰንም። እና እንደዛ ብንሆን ጥሩ ነው። ይቅርታ በጣም አስረዘምኩባችሁ። ቀጥሉ ጋይስ። ቃለ ሕይወት ያሰማልን ወንድሞች። ይሰማል? አዎ ይሰማል። ይሰማል። ቀጥል።
ኦኬ ኦኬ። አይ ጥሩ ነው። ኦልሞስት አብዛኛው ተብሏል። አሁን ጥሩ ነው። እንደውም አኬ እንዳለው እያልክ መቀጠል ነው። አኬ ስለጨረሰው አኬ እንዳለው አመጣሽ አኬ ያለው እውነት ከሆነ ትላለህ። የምር አኬ እንዳለው ከሆነ እኔ ይላል እንደው እሱ እንዳለው ካሉ ግን እኔ ቅዱስ ሚካኤልን አሁን ጉዳይ ላይ ጭራሽ እኔ እኮ ምንም ነገር አወራለሁ ብዬ ጭራሽ አላሰብኩም። ከዚህ በፊት አላሰብኩም። አሁን ራሱ ስመጣ ራሱ ዝም ብዬ ሰምቼ ብቻ ልውረድ ብዬ ነበር የገባሁት። ጭራሽ እኔ መጀመሪያ ብዬ ከኔ ኋላ ያሉት ጠቅላላ አስቡት። አሁን ዋዲ እንዳለው አክሊል እንዳለው እየተባልኩ በኢየሱስ ተበላው ጋይስ። እስካሁን ያወራሁት ቀልድ ነው። እስካሁን ያወራሁት ቀልድ ነው። አሁን ወደ ምሩ ግቡ። አኬ እንደቀለደው ቀልድ በላ አንተም። የአኬ ቀልድ ደስ ይላል። እንቀጥለው። አይ ቀልዱ ተመችቶናል። ተመችቶናል። እንቀጥለዋለን። አሪፍ። ኤኒዌይስ እንደተባለው ያው አሁን ስለ እመቤታችን የተነገረው ጉዳይ ምናምን ሁላችንም ከክብር አንጻር ምናምን ቢሆን ሁላችንም እንረዳዋለን። አሁን ግን ከባህሪ አንጻር ኦኬ፣ እመቤታችን ፍጡር ብቻ አይደለችም ከተባለ ሌላ ምንድን ነች ታዲያ? በባህሪ ከሆነ በተፈጥሮ ከሆነ ፍጡር ብቻ ነች እመቤታችን ማለት ኦኬ። ፍጡር ብቻ አይደለችም ከተባለ ከፍጡር ሌላ ምን ልትሆን? ፍጡሩን ፈጣሪማ አትሆን መቼስ አይደል? ፍጡር ብቻ ነች ማለት ከፍጡራን አባትና እናት የተገኘች ፍጡር ነች ኦኬ። ከክብር አንጻር ከሆነ ግን ቅድም እንደተባለው በስፋት ተገልጿል ማለት ነው። በጣም ጥንቃቄ ይፈልጋል። እንደዚህ አይነት ነገሮች ተነግረው ደግሞ ምንም አይነት የአባት ማስረጃ ሳይሰጥ ይህ የቤተ ክርስቲያናችን አስተምህሮ ነው። የታወቀ ጥርት ያለ የቤተ ክርስቲያናችን አስተምህሮ ነው። ይሰማል እንዴ? ያ ተቋርጦ ነበር። አዎ የሆነ ኮሜንት እንትን ሲል ቦታ ልቀይር ምናምን ብዬ ነውና አጠር አድርጌ ለመቀጠል የሆነ ነገር ተናግረ ማለት የራስን ሀሳብ ተናግረ ከዛ በኋላ ግን የቤተ ክርስቲያናችን ትምህርት ነው እያልክ መናገር በጣም ይሄ በጣም ነውርም ነው ብዬ ነው የማስበው። ማለት ሶርስ ሳትጠቅስ የቤተ ክርስቲያኗ አንድ መጽሐፍ እንኳን ሳትጠቅስ አንድ አባት እንኳን ሳትጠቅስ ይህ የቤተ ክርስቲያኗ ትምህርት ነው ሊታመን የሚገባ ትምህርት ነው እያልክ መናገር ራሱ በጣም ነውር ስለሆነ ማለት ኦኬ። እኛ ክርስቲያኖች ኦርቶዶክስ ስንሆን የሆነ የቤተ ክርስቲያኒቱ ትምህርት ነው ለማለት ቢያንስ በትንሹ እንደው አንድ አባት መጥቀስ ከተቻለ፣ ካልሆነ ደግሞ ቤተ ክርስቲያኒቱ የምታስተምራቸው ወይም ደግሞ የቤተ ክርስቲያኒቱ ትምህርት መጽሐፍ ጠቅሰህ ነው ማለት ያለብህ። የራስህን ሀሳብ አውርተህ ከዛ በኋላ የቤተ ክርስቲያኒቷ ትምህርትና ሊታመን የሚገባ ነው ብለህ የሆነ ፎልስ ኮንክሉዥን ማስቀመጥ በጣም ትክክል ያልሆነ ነገር ነው ብዬ የማስበው። በተለይ በነገረ ስላሴ ምናምን የተነሱ ይሄ ሞናርኪ ኦፍ ዘ ፋዘር ምናምን የሚለው ቢያንስ ቴዎሎጂካል ተርም ስለሆነ ሊከብድ ይችላል፣ ሰዎች ላያውቁት ይችላሉ ምናምን፣ ቶሎሬት ልታደርገው ትችላለህ። ግን ያው በቤተ ክርስቲያናችንም አለ አይደለ? ለምሳሌ ፍኖተ እግዚአብሔር ላይ በአብ መሰረትነት የሚባል ትምህርት አለ። በተለይ የኩነት ትምህርት ፍኖተ እግዚአብሔር መጽሐፍ ላይ በአብ መሰረትነት ኦኬ እየተባለ ይነገራል። መሰረት ተብሎ አብ ይነገራል። እንደዚህ አይነት ትምህርቶች አሉ በቤተ ክርስቲያንም በአባቶችም ትምህርት በጣም ብዙ ነው፣ በጣም ብዙ አለ ማለት ነው። ሞራሊክ ዘፋዛ ያ ቶለሬት ሊደረግ ይችላል። ከእውቀት ለማለት ይከብደኛል፣ ወይ ተርሚኖሎጂን ካለማወቅ ምናምን ሊሆን ይችላል ተብሎ ሊታለፍ ይችላል። ኦኬ ነገር ግን
የማህፀኗ ፍሬ ራሱ የተባረከው ከእሷ የተነሳ ነው ማለት ግን ይሄ በጣም ትልቅ ክህደትም ምንፍቅናም ጭምር ስለሆነ ማለት ነው። ኦኬ ድንግል ማርያም በማህፀኗ ባለው ፍሬ በኩል ታላቅ ክብር አግኝታለች እንጂ የማህፀኗ ፍሬ በእሷ በኩል ያገኘው ክብር በፍጹም የለም። እንደውም ቅዱስ አትናቴዎስ ሲናገር ኦን ዘ ኢንካርኔሽን ቃል ስጋ ሲሆን ያገኘው ክብር የለም፣ ይልቁንም የተዋረደው እኛን ስጋን ገንዘብ አድርጎ ራሱን ዝቅ አደረገ፣ ባዶ አደረገ ነው የሚለዋል። ቃል ስጋ ሲሆን ያገኘው ክብር አለን? ምንም ያገኘው ክብር እኮ የለም። ኦኬ እንደውም ወደ ባዶነት ወይም ደግሞ ዝቅ ወደ ማለት የእኛን የባሪያውን መልክ ገንዘብ ማድረግን ነው የያዘው እንጂ ያገኘው ክብር ምናምን የለም። በተዋህዶ ቃል ማለት ነው። ኦኬ ስጋ ነው በተቃራኒው ያገኘው ክብርን ማለት ነው። ክብርን ያገኘው ስጋ እንጂ ቃል አይደለም። የማህፀኗ ፍሬ ሲባል ስግው ቃል እየተባለ ነው ማለት ነው። ስግው ቃል ከእሷ የተነሳ ከተባለ በጣም ትልቅ የቃልም የትምህርትም ሕጸጽ ያለበት ንግግር ነው ማለት ነው። እና ጥንቃቄ በጣም ይፈልጋል። በተለይ ማይክ ሲገኝ አንዳንዴ ለእመቤታችን ክብር ወይም ደግሞ ፍቅር እየሰጠን እየመሰለ እሷን የሚያስቆጣ ወይም ደግሞ እሷን ራሱ ጭራሽ የማትቀበለውን ነገሮች እስከ መናገር ድረስ እንደርሳለን ነው። ስለዚህ ጥንቃቄ በጣም ይፈልጋል። ቅዱስ ዮሐንስ እንደተናገረው አንዳንዴ ተራራም ያለ ልክ ከፍ ሲል አዘቅትም ያለ ልክ ማለት አዘቅት ሲሆን ልክ አይደለም። ለዛ ነው ቅዱስ ዮሐንስ መጥምቀ መለኮት ማለት ነው ተራራው ዝቅ ይበል አዘቅቱ ይሙላ ሲል ያለ ልክ የሆኑ ከፍ ማለቶች ያለ ልክ ደግሞ ዝቅ ማለቶች አንዳንዴ ትክክል አይደለም። ኦኬ እመቤታችንን አከበርን ብለን የማይሆን ምንፍቅና ውስጥ እንዳንገባ ጥንቃቄ ያስፈልጋል። ጭራሽ ደግሞ ቅዱስ ኤጲፋንዮስን መጥቀስ ለዚህ ትምህርት ቅዱስ ኤጲፋንዮስ የማይሆን ወይም ደግሞ ስናነብ እንግሊዘኛ አንብበን ከሆነ በተሳሳተ ወይም ደግሞ ምንድን ነው ስናነብ ወይም በተሳሳተ መንገድ አንብበነው ሊሆን ይችላል እንጂ ቅዱስ ኤጲፋንዮስ ጭራሽ ኮሎሮዲያንስ ኦኬ የሚባሉ እመቤታችንን ቅድም አኬ እንዳለው ባልተገባ ክብር ያከብሩ የነበሩ አካላትን የጻፈ እንግዲህ ብቸኛ የቤተ ክርስቲያን አባት ነው። ስለ እነዚህ አካላት ራሱ ድንግል ማርያም ትክክል ነው፣ አምላክን ወልዳለች፣ ልናከብራት ልንወዳት ይገባል፣ ነገር ግን ፈጽሞ ልናመልካት አይገባም ብሎ የጻፈ እና እንዲህ የሚያደርጉ አካላት ነበሩ ብሎ ለእነሱ ምላሽ የሰጠ ብቸኛ አባት ነው። ጭራሽ እሱ እንዲህ ብሎ ጻፈ ብለህ መናገር ራሱ የቻለ ጥፋት ነው፣ ስህተት ነው። በነገራችን ላይ ኤጲፋንዮስ በምንድን ነው ያልከው? መኩ ቅዱስ ኤጲፋንዮስ በተአምረ በነገረ ማርያም ነው ያልከው። ሶርስ ራሱ ሲጠቀስ እና የማይመስል ሶርስ ሲጠቀስ በጣም አንዳንዴ ከባድ ነው እና ጥንቃቄ ብናደርግ፣ ምክንያቱም በእኛ ንግግር ቤተክርስቲያንም ጭምር ስለምናሰድ ማለት ነው። እንዲህ ሶርስ ሲጠቀስ እኮ ሰዎች አያዩትም ወይም ደግሞ አያነቡትም ተብሎ ነው ዝም ብሎ የሚጠቀሰው። ይነበባል እኮ የሚሰማ በጣም ብዙ ሰው እኮ አለ። ስለዚህ ሶርሱን ያነቡታል፣ ሶርሱን በደንብ ይከታተሉታል። እና የማይመስል ሶርሶች እየሰጠን ራሳችንን ባናስገምትም ጥሩ ነው። ኦኬ አንብበናል ብለን ሚዲያ ቀርበን እንዴት ተዘጋጅተን መተር ራሱ እንደዚህ አይነት ትላልቅ ስህተቶች ሰው ሚዲያ ሲቀርብ ስፔሻሊ ማለት ነው ለእንደዚህ አይነት ጉዳይ ምላሽ ለመስጠት ቀርቦ እንዴት እንዲህ ያለ ትልቅ ስህተት ራሱ ሊሳሳት እንደሚችል በጣም ነው የሚገርም። ማለት በአጋጣሚ አሁን አጋጣሚ ገብተናል ዳህፀ ልሳን እንደ አጋጣሚ ምናምን ተጠይቀ ምናምን ልትስት ትችላለህ። ኦኬ ዳህፀ ልሳን ሊኖር ይችላል። ተዘጋጅተህ ሄደህ እንደዚህ አይነት ዶግማ ጥሰህ አቡክተህ ትመጣለህ። ሶሪ ለቃሎች ዶግማ ስተህ መምጣት ጥሩ አይደለም፣ ትክክል አይደለም ብዬ አስባለሁ። ቢያንስ የሆኑ ማይነር ነገሮች ልትስት ትችላለህ። ዶግማ ግን በዚህ ልክ የማኅፀኗ ፍሬ የተባረከው በእሷ የተነሳ ነው። ይህ በጣም ከባድ ነገር እና ቅድም አኬ ያላት የሆነች ሀሳብ ነበረች እና
ዞሮ ዞሮ ሙሉ ያልኩት የአኬ ሀሳብ ነው። በዞሮ ልጠቅልለውና በአኬ ሀሳብ ስንጠቀልለው ሚዲያ ላይ ስንመጣ በተለይ ደግሞ የቤተ ክርስቲያኗ ትምህርት ነው እያልን ለመናገር ቢያንስ አንድ አባት ቢያንስ የቤተ ክርስቲያኗ የምታምነው መጽሐፍ ግን ኮት አድርገን እንኳን እንናገር። ኦኬ እዚህ ቦታ እዚህ ክፍል ላይ እንዲህ ተብሎ ተጠቅሷል ብለን ያለ አውዱ እንኳን ይሁን ቢያንስ ያለ አውዱ እንኳን ይሁን ሶርሱ ከተገኘ ቢያንስ እንትኑ ማለት ሌላ አካል እንኳን አንብቦ ትክክል እንዳልሆነ በዛው ስለሚገመግሙ አንድ ሶርስ ሳጠቅስ ግን ቤተክርስቲያኒቱ የምታምነው ይህ ነው ካል የሆነ ቫጊ የሆነ ኮንክሉዥን ትይዛል። ሶርስ አልጠቀስክም ሰው ማንበብ እንዳይችል አድርጋል። ኮንትሮቨርሻል የሆነ ነገር ህዝቡ ላይ መስጠት ይሆናል። ስለዚህ ፕሊስ ቢያንስ ሚዲያ ላይ ስንወጣ ማስረጃዎች እንጥቀስ እና ደግሞ ለሰዎችም እናስብ፣ ለቤተ ክርስቲያንም እናስብ። ብዙ የምናጠፋቸው ሰዎችም ሊኖሩ ስለሚችል እግዚአብሔር ይስጥልኝ። አሜን አሜን። ቃሉት ያሰማልን። ይዋዲ በነገራችን ላይ ጋይስ እዚያም ኮመንት ላይ ምናምን እያዩ ነበርና ማለት ያው የፈለጉትን ትኩረት እያገኙ የሚል ነገር አይቼ ነበርና እውነት ነው። እኔ እሱ ላይ በእርግጥ እስማማለሁ። አዊሽ እንደው ጭራሽ ምንም ኢግኖር ቢደረጉ ጥሩ ነበር። ግን በአንድም በሌላ ምክንያት እነዚህ ፕሮቴስታንቶቹ ምናምንም በቃ የቪዲዮ ምናምንም እየሰሩላቸው ምናምን በቃ ወደዚህ ወደዛ ሲያሽከረክሩት ስለነበረ እዚህ ሚዲያው ላይ እንደ አጋጣሚ ሆኖ ብዙ ልጆች ጋር ደረሰ። እኛ ሳናነሳውም ራሱ ማለት ነው። ፕሮቴስታንቶቹ ሳይሆን አንዳንድ የኛ ልጆች ናቸው። አትደባብቀው። አይ ፕሮቴስታንቶቹን አይቼ ነው አንቺ የእኛ ልጆችም ኦኬ ለቀው ሊሆን ይችላል። ፕሮቴስታንት ወንድሞቻችንም ካልካቸው እነዛን ሰዎች እሺ መብት ነው። አይ ኖ ወይ አላየህም? ክርስቶስን አለ ፕሮቴስታንት ወንድሞቻችን እንደውም የእኛን ፎቶ ምናምን አብሮ እየጨመሩበት ላይ ምናምን እንደዚህ አይነት ነገር ሲለቁ ነበረ። አላየህ ይሆናል እንጂ አሁን የኛ ወንድሞች እህቶችም እንደዚህ ክርስቲያን ወንድሞች ምናምንም እንደዛም አድርገው ከሆነ በአንድም በሌላ ምክንያት ያው ኦልሬዲ ያው ብዙ ሰዎች ጋር ደርሰዋል። እና አሁን እነዚህ ልጆች ደግሞ ዊዝ ኦቶሪቲ ነው ሲናገሩ የሚናገሩት የሆነ እንደ ባለስልጣን ነው ማለት የሆነ እንደ ኦቶሪቲ ነገር ሆኖ ማለት ነው እነሱ ራሳቸው። ይሄ የቤተክርስቲያኒቱ ጽኑ አስተምሮ ይሄንን ግዴታ ልንቀበለው ይገባል አይነት ነገር ማለት ነው። ምንም ባልተጠቀሰበት ሁኔታ የሆነ ነገር ቢጠቀስ አትሊስት እንደው እኛ ይሄ አባት እንዲህ ብሏል ልንቀበለው ይገባል ብሏል ተብሎ የሆነ አባት ሊጠቀስ ይችላል። የክርስቲያን አባቶች እንደ ኦቶሪቲ ሊታዩ ስለሚችሉ ማለት ነው እኛ ጋር። እኛ ራሳችን ግን ኦቶሪቲ አይደለንም። ዝም ብለህ ብድግ አድርጋ አንድ ነገር በቃ ይሄ እንደዚህ ነው እያልን እንደዚህ አድርጉ ይሄንን ምናምን ማለት እኮ አንችልም። እንደዛ ኦቶሪቲ አይደለንም እንዳልኩት እና እነዚህ ልጆች በዛ መልኩ እየተናገሩ ብዙ ሰው ጋር ኦልሬዲ ስለደረሱ ለዛ ነው አሁን መልስ ምናምን እዚህ ጋር የሰጠ ነው። የምርም አሁን እንደዚህ የሆነ ተከታታይ ቢኖራቸው ኖሮ ያው የላቸውም አክቹዋሊ ለጊዜው ኖራቸው አልኖራቸው የኛ ኮንሰርን አይደለም። ይሄ እንግዲህ ግን ብዙ ሰውን ሊያስተናክል ይችላል። በቃ ባጭሩ ስናገር ትላለህ እና ደግሞ በአህዛብ ዘንድም ቤተክርስቲያንን ያሰድባል። ይኸው በቃ የኢትዮጵያ ኤርትራን የምታስተምረው እንዲህ ነው፣ ትምህርቷ ይሄ ነው፣ የሥላሴ ትምህርቷ ይሄ ነው፣ በአብና በወልድ መካከል ግንኙነት የለም የሚል ነው ማለት የአስገኝና የተገኘ ግንኙነት የለም። ያስገኝና የተገኘ ግንኙነት አለ አይደል? በአብና በወልድ መካከል ይሄ መቼስ የሚጠፋው ሰው የለም። ክርስቲያኑ ሆኖ ጸሎታ ሃይማኖትን እየጸለየ በአብና በወልድ መካከል ያስገኝና የተገኘ ግንኙነት መኖሩን የማያውቅ የለም። ጸሎታ ሃይማኖትን እስከ ጸለይ ድረስ ጸሎታ ሃይማኖትን ካልጸለይ ክርስቲያን አይደለም ሲጀመር ማለት አትሊስት ጸሎታ ሃይማኖትን ካላወቅ በእምነት ደረጃ በልብ ውስጥ ተጽፎ ከሌለ ጸሎታ ሃይማኖት ማለት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለው ማለት ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ከትንሣኤ ሙታን ድረስ ያለው ማለት ነው እና እስከ ትንሣኤ ሙታንና በሚመጣው ሕይወት እስከሚለው ድረስ ያለው እሱ ሙሉን ጸሎታ ሃይማኖት ብለን የምንጸልየው የኒቅያውና የቁስጥንጥንያው ጉባኤ የእምነት መግለጫ ነው። ሁሉን የፈጠረ አንድ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። በአንድ ጌታ በኢየሱስ ክርስቶስ ምን እንዳለን እናምናለን። ይህ ጌታ ኢየሱስ ደግሞ ከብርሃን የተገኘ
ብርሃን ነው። ከእውነተኛ አምላክ የተገኘ አምላክ ነው። ወይም አማርኛው ላይ እውነተኛ አምላክ ነው ይላል። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ስለዚህ አሁን ከእውነተኛ አምላክ የተገኘ እውነተኛ አምላክ ሲባል ይህ እውነተኛ አምላክ የሆነው ጌታችንና መድኃኒታችን ኢየሱስ የተገኘ ነው። የተገኘው ግን እውነተኛ አምላክ ብቻውን እውነተኛ አምላክ ከሚሆነው የተገኘ ነው። ስለዛ ከአብ የተገኘ መሆኑን ጸሎት ሃይማኖታችን ላይ እንጸልያለን። የምንጸልየው የምናምነውን ነው። የማናምነውን ዝም ብለን እንደዚህ እየቀባጠርን አይደለም ያለ ነው። የምንጸልየው የምናምነውን እርሱን እንጸልያለን። ግን መገኘት ሲባል ደግሞ እንደ አርዮሳውያን መፈጠር አይደለም። ስለዛ እዛው ጋር ምን ብለን እንቀጥላለን? ጸሎታችን ላይም የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር አንድ የሚሆን ወይም የተስተካከለ ምናምን ብለን እንደምንቀጥለው ማለት ነው። ስለዚህ አሁን በባህሪው ከአብ ጋር አንድ ነው፣ የተወለደ እንጂ ያልተፈጠረ ነው። በውልደት የሆነ ጀኔሬሽን ነው፣ ውልደት ነው፣ ዘላለማዊ የሆነ ኢተርናል ጀኔሬሽን ነው። ሰው የሚገኘው ከአብ ነው። ታዲያ ከአብ እየተገኘ አስገኝና ተገኝ ካለ የሆነ መቀዳደም ነገር አይኖርም እንዴ ምናምን ሊል ይችላል አንድ ሰው። ነዋይ አይደለም፣ የለውም ማለት መቀዳደም የለም። ልክ ላይተር ልክ ስታበሩ ማለት ነው። ልክ ስትለኩሱ ላይተሯን ልክ ስታበሯት ነበልባል ትወጣለች አይደል? ከዛ ከነበልባል ውስጥ ብርሃን ይወጣል እና ብርሃኑ የሚወጣው ነበልባሏ ወጣ ትንሽ ቆይቶ አይደለም፣ በዛችው ቅጽበት ነው። ግን ስቲል ያ ብርሃን የሚወጣው ከዛች ከነበልባሏ ውስጥ ስለሆነ ብርሃኑ ከነበልባሉ ይገኛል። ነበልባሉ ከብርሃኑ አይገኝም። ነበልባል ከብርሃን አይገኝም። ብርሃን ነው ከነበልባል የሚገኘው። ግን በመካከላቸው ግን ስቲል መቀዳደም የለም። ስለዚህ አብ ከወልድ አይገኝም፣ ወልድ ግን ከአብ ይገኛል። በመካከላቸው መቀዳደም ግን የለም ነው። ይሄ የአስገኝና የተገኝ ግንኙነት በአብና በወልድ መካከል አለ። ልክ እንደዚህ ብለን ጻፍን እዛው ቴሌግራም ላይ እነሱን ሜንሽን ሳላደርግ ግን ድንገት ላይ ሰሟቸው ስለሚችል ማለት ብዙዎቻችሁ በሰዓቱ እንግዲህ ላታያቸው ትችላላችሁ እየሰላሰብኩኝ ስማቸውን ሳልጠቅስ ግን ላያቸው ልጆች ብቻ እንዲሆን አድርጌ ያስገኝና የተገኝ ግንኙነት አለው ብዬ ጽፌላችሁ ነበረ። የምታስታውሱ ከሆነ ያው ይሄ መገኘት ሲባል መፈጠር አይደለም መወለድ ማለት ነው እንጂ አስገኝና ተገኝማ በመካከላቸው አለ። አብ አስገኝ ነው፣ ወልድ ተገኝ ነው ማለት ይቻላል ነው እምነታችን ነው እና ጸሎት ሃይማኖት ላይ ያለ እኮ የሚጸለይ ነው ምናምን ብዬ አስቀምጬ ነበር። ከዛ በቪዲዮ መጡ። እኛ ያለው እንደዛ ማለት አይደለም እንትን ነው ይሄ መለኮቱን ማለታችን ምናምን የሚል ነገር ይዘው መጡ ማለት ነው። ዝም ብሎ ይሄ ነገረ ሃይማኖትን ያው ሚስጥረ ስላሴን የሚያህል ነገር ዝም ብሎ አበለሻሽቶ በኋላ ደግሞ አሁን እንደዚህ ቪዲዮ ደግሞ እያስተካከልኩኝ ይሄዳለሁ ማለት ምን ማለት ነው? ይሄ በአጭሩ መሰላችሁ ሰዎች ላይ መማር ማለት ነው። ሰዎች ላይ መማር ትመጣለህ፣ ልታስተምር ትመጣና ታስተምራለህ፣ ሁኔታውን ትያለህ። ልክ ከተሳሳትክም በቃ ምንድነው አስተምራለሁ ብለህ የመጣው ሰውዬ ሰዎቹ ላይ ነው የምትለማመድባቸው ማለት ነው። ትለማመድባቸው ያላለቀ እኛው እንደዚህ ነው ተሳስቼ ነበረ እያልክ እነሱ ላይ ልትማርባቸው በቃ አይደለም። እንደዛ አይደለም። የሃይማኖት ነገር የምታውቁም ብቻ ነው የምትናገረው። የማታውቀው ነገር ሲኖር አላውቅም ብለህ ታልፋለህ። ለምሳሌ እኔ ብዙ የማላውቀው ነገር ሊኖር ይችላል። ስለዚህ ወይም እኔ ብቻ ሳልሆን ሌሎቹም ሁላችንም ማለት ነው ማናውቃቸው ብዙ ነገሮች ሊኖሩ ይችላሉ። ስለዚህ የማናውቃቸው ነገሮች ሲኖሩብን ቆይ ይችኛዋ ነገር እስኪ ቼክ አድርግላችኋለሁ አለቀ። ከዛ የምናውቀውን እርግጠኛ የሆንበትን በአባቶች ሁሉ የተመሰከረለትን ቤተክርስቲያናችን የያዘችውን እሱን እየተናገሩ ማለፍ አለቀ እንጂ ይሄ ሰዎች ላይ እንለማመዳለን እንዴ? እንደዛ እኮ አይመጣውም። ራሱ ሰው ላይ መለማመድ አንችልም በሃይማኖት ጉዳይ። ለዛ ነው ጳውሎስ ጢሞቴዎስን መክሮታል አይደል? ለራስህና ለትምህርት ተጠንቀቅ ብሎታል። ለራስህና ለትምህርት ተጠንቀቅ። ትምህርት ጥንቃቄ ይፈልጋል። ያው ሚስጥረ ስላሴ ለራስህና ለትምህርት ተጠንቀቅ፣ በእነርዚህም ጽና። ባትጸናስ ይህን ብታደርግ ራስህንም የሚሰሙንም ታድናለህ ብሎታል። ለራስህና ለትምህርት ተጠንቀቅ፣ በእነርዚህም ጽና። ይህን ብታደርግ ራስህንና የሚሰሙህንም ታድናለህ። ባይጸና ግን ራሱንም ያጠፋል፣ የሚሰሙትንም ያጠፋል። እምነት ከመስማት ስለሆነ የሚሰማው ነገር የተበከለ ከሆነ የተበከለ ነገር ሰምታችሁ የምታምኑት እምነት አያድንም፣ ያጠፋል። ስለዛ ጥንቃቄ ይፈልጋል እና
ስለዚህ አሁን ምንድነው ካላችሁኝ እኔ አሁን የሚሻለው ማለት ነው አሁን የማያስፈልግ ነው ትኩረት ሰጣችኋችሁ ምናምን አያስፈልግም ነበር ምናምን የምትሉ እያላችሁ ስጽፉ ስለነበረ ከታች ጥሩ ነው እጋራዋለሁ ሀሳባችሁን ብያችኋለሁ። ስለዚህ ምን ማድረግ እንችላለን? በቃ ከአሁን በኋላ ሲሰሩ ሲጀመር ምንም እኔ እንደዚህ አይነት ሰዎችን ሲሪየስሊ ማለመውሰድ አለቀ። ስለዚህ እንም ፖድካስትን በሉት ቲክቶክ ላይ በሉት ምንም ነገር እንትን ሲሉ በቃ ስክሮል ማድረግ አለቀ። ያን አላስፈላጊ ነገር ካለ ይሁን ልክ እንዳሁኑ እንደዚህ ልንሰጣችሁ እንችላለን። ከዛ ውጭ ግን በቃ እንትን ካሉ ያው መለስ ካሉና የቤተክርስቲያንን ነገር ጥሩ በሆነ መልኩ ሪፕሬዘንት የሚያደርጉ ከሆነ ሚዲያ ላይ ቤተክርስቲያንን የሚያሰድብ ነገር የማይሰሩ ከሆነ እሳዩ እኛ ራሳችን ፕሮሞት እናደርግላቸዋለን። ኧረ ተከታተሏቸው በጣም የሚጠቅሙ ናቸው ብለን ምንም ችግር የለብንም፣ በደስታ ነው የምናደርገው። ግን እንዳልኳችሁ ግን የሚያደርጉ አይነት ሰዎች ከሆኑ በተቻላችሁ አቅም ምንም ኢንጌጅመንትም አይኖር፣ ምንም ኮመንት አለማድረግ ምናምን ያኔ በቃ አለቀ። ምንም ይሄ በክፉ መንፈስ ከሆነ የመጡት ጥሩ ባልሆነ ስፒሪት ከሆነ የመጡት በራሳቸው ጊዜ ይተውታል፣ አለቀ። ስለዛ አንደኛ እንዳልኳችሁ ምንም ኮመንት ምናምን አለማድረግ፣ በቃ ኢግኖር ማድረግ እሱ ነው መፍትሄው። ቀጥሉ። ይቅርታ። ቃሌት ያሰማልን። እንዴት ናችሁ? ይሰማል ድምፄ? አዎ ናቱ። እሺ፣ የክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ቃሌት ያሰማልን ወንድሞች። ሰላም አላልኳችሁም እና ሁላችሁ ከታችም ያላችሁ ሰላም ብያለሁ። ብዙ ነገር ስለተባለ እኔ እንኳን እነሱ ላይ ከመናገር ያው እዚህ ብዙ ነው የሚያደክመን እንደዚህ እያወጣን ብንናገር ማለት ነው። ግን እኔ አንድ ሀሳብ ምንድን ነው የምናገረው፣ እስፔሻሊ እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች አንዳንድ ሰዎች አላችሁና ሁለተኛ ጢሞቴዎስ ላይ ወደ ጢሞቴዎስ ሰዎች ሁለተኛው ላይ ምዕራፍ 4 ላይ እንዲህ ይላል፣ ላንብላችሁ። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። ከዛን እውነትን ከመስማት ደግሞ ጆሮአቸውን ምን ይላሉ? ይመልሳሉ። ከዛ ወዴት ይሄዳሉ? ወደ ተረት ፈቀቅ ይላሉ ይላል እና አንዳንድ ሰዎች አላችሁ ወንድሞች ስለተነኩ ወይም ደግሞ በጣም ተወዳጅ የሆኑ መምህራን አንዳንዶቹ ስለተነኩ እንደተባለው በአሽሙርም ይሁን በምንም እንደገና ደግሞ ለእናንተ ብቻ ወይም ጆሮአችሁን ብቻ እንደሚመች ስለተወራ ከእውነት ፈቀቅ የምትሉ ሰዎች አላችሁ እና በጣም መጠንቀቅ ያስፈልገናል ማለት ነው። ትክክለኛው አስተምሮ ምንድን ነው? ትክክለኛው የቤተክርስቲያን ትምህርት ምንድን ነው ብለን እንድንመረምር ለሁላችንም እንግዲህ ጭንቅላት እግዚአብሔር ሰጥቶናል እና በትንሹም ቢሆን እዚህ ምንማማር እርስ በርስ የምንነጋገር እንደው የተለየ እንትን ኖሮን ሳይሆን ትንሽ ብቻ ማስተዋል ነው የሚጠበቅብን። ለምን ለእግዚአብሔር የተመቸ አገልግሎት ማገልገል አለብን ሁላችንም። አንደኛ ከውስጣችን ጥላቻ ይዘን የምናገለግለው ፍሬ ምንም አይኖረውም። የሕግ ሁሉ ፍጻሜ ፍቅር ነው። ፍቅር ከሌለን የምንናገረው ትምህርት ወይም ደግሞ የምንናገረው የእግዚአብሔር ቃል ራሱ ሰዎች ልቦና ላይ ፍሬ የሚያፈራ አይሆንም፣ ሰው ልብ ውስጥ የሚቀርም አይሆንም። ምክንያቱም አወጣጡ ራሱ ከውስጣችን በተለየ መንገድ ስለሆነ ነው እና ውስጣችን እንደዚህ አይነት ነገር ይዘን ፖድካስቱንም ለሰሩት ሊሆን ይችላል እንደገና ደግሞ ለሚያስተጋቡትም ሰዎች ነው ይሄ እና የመጀመሪያው ነገር ከውስጣችን ትህትናን መላበስ አለብን ማለት እስከቻልነው ድረስ ማለት ነው። በአንዴ እንደ ክርስቶስ ትሁት መሆን ባይቻልም ግን ደግሞ ቀስ እያልን ያለንን ትንሿንም ትሁትነት እሱ እያበዛልን እያጠራልን እየጨመረልን ይሄዳል። ያንን ይዘን በትክክል ለማገልገል መሞከር ነው። ካልሆነ ግን እዚህ ሶሻል ሚዲያ ላይ የምናየው ነገር ምንድነው? አሁን ላይ እኔ እሱ ላይ ፎከስ ባደርግ ነው የሚሻለው። ምክንያቱም ያው ልጆቹ ስለ ልጆቹ የተባለው ነገር በቂ ስለሆነ ነው፣ ለእኔ በቂ ነው። እንግዲህ የቤተክርስቲያን አስተምሮ ጥርት ያለ ነው፣ የታወቀ ነው። ቤተክርስቲያንን ግለሰብ አይወክላትም፣ ይሄ የታወቀ ነው። ግን እንደው በቃ ጆሮአችን ብቻ ስለተመቸው መስማት ብቻ ስለፈለግን ኦኬ ቅድም እንደተባለው እናታችን ቅድስት ድንግል ማርያም ሁላችንም እንወዳታለን እና በምልጃዋ ደግሞ በደንብ አግዛናለች፣ ቸርታናለች እና ደግሞ በምልጃዋም ትጠብቀናለች። እናምናለን ይሄንን እና እንደው መስማት ስለፈለግነው ብቻ ስለተወራ ነገሮች ሲለጠጡ ያልሆነ ነገር ሲነገር ያንን እንደ ትምህርት ማስተጋባት ማለት ሁለተኛ ጥፋት ነው።
ከመጀመሪያው የባሰ ጥፋት የሚሆነው ደግሞ ይሄኛው ሁለተኛው ጥፋት ይሆናል ማለት ነው። ስለዚህ በጣም ልንጠነቀቅ ያስፈልጋል። የመጀመሪያው ነገር ክርስቲያኖች የፈለግነውን እንድናወራባቸው ምንም ስልጣን የለንም። የእኛ ገንዘቦች አይደሉም፣ የክርስቶስ ናቸው። ስለዚህ ለመንጋው በጣም መጠንቀቅ አለብን። እኛም ይኸው በጎቹ ነን እና እርስ በርስ እዚህ የምንነጋገረው ሰው ጆሮ ላይ ለመለማመድ አይደለም፣ የምናውቃትን ሼር ለመደራረግ ነው። ስህተቶች ሊኖሩ ይችላሉ፣ ግን እንደው በቃ የክርስቲያኖች ጆሮ መጫወቻ መቀለጃ አይደለም። እዚህ ሶሻል ሚዲያ ላይ አንዳንድ ግለሰቦች ስም መጥራት አልፈልግም እያመጣችው እንደው በቃ የኛ ወይም እዚህ ወንድሞች ከተናገሩት ተቃራኒ የሚመስል ነገር ከተገኘ ትክክል ይሁን አይሁን እንኳን ሳይጣራ ለምስኪን ምዕመናን ማድረስ ራሱ ይሄ ትልቅ ወንጀል ነው። እውነት ያስጠይቀናል። ማለት ነው እና ትልቅ ክብር ሊኖረን ያስፈልጋል። ለምዕመኑም ለእርስ በርስ ለእህት ለወንድሞችም ትልቅ ክብር ያስፈልገናል። እና ደግሞ ለሰማያን ደግሞ የሆነን ደግሞ ቅድም እንደተባለው የቤተ ክርስቲያን አስተምሮ የምንለው አስተምሮ ወይ ደግሞ ሃይማኖት የምንለው ኦኬ ከክርስቶስ ጀምሮ የመጣ መሆን አለበት፣ ወይ ደግሞ በሐዋርያት በኩል የተቀበልነው መሆን አለበት። ያንን በቅዱስቱ ፊት እናገኘዋለን፣ በቤተ ክርስቲያን ውስጥ ተጠብቆ የምናገኘው ነው። ስለዚህ አንድ ሰው ማስረጃ ብሎ ሲጠቅስ ከመጽሐፍ ቅዱስ መጥቀስ አለበት፣ ከአባቶች ትምህርት መጥቀስ አለበት፣ ቤተክርስቲያን እንደምታስተምር ማሳየት መቻል አለበት። በቃ ከዚህ ውጭ ከሆነ እንዳስተምሮ የመቀበል ግዴታም አይኖርብንም። ኦኬ ከዚህ ውጭ ከሆነ የራሱን ምልከታ ነው እየተናገረ ያለው። ይህ ሰው የግሉን የሆነ እይታ ወይ ደግሞ የግሉን የሆነ አስተሳሰብ ስለሆነ መጠንቀቅ መቻል አለብን። ዕለት ተዕለት የምንነጋገረው የምንማማረው ቢያንስ ይህንን እንኳን እንደ ቤዚክ ፎርሙላ መያዝ አለብን። ፎርሙላችን ምንድነው? አስተምሮን ለይተን ማወቅ፣ አስተምሮን ከእይታ በጣም ለይቶ ማወቅ አለብን እና በተቻለ አቅም ደግሞ ለአስተምሯችን ምን ማለት አለብን? መጠንቀቅ፣ መጋደል አለብን። ይህ አስተምሮ እንዲሁ በቀላል የመጣ አይደለም። በቤተክርስቲያን በመንፈስ ቅዱስ ተጠብቆ የቆየ ነው። ስለዚህ እኛ ስልጣን የለንም የመጨመር የመቀነስ። ስለዚህ ያንኑ የእኛ ኃላፊነት ምንድነው? በሐዋርያት መሰረትነት ላይ በእነሱ አስተምሮ ላይ የታነጽን ከሆነን ከዛ የእኛ ደግሞ ኃላፊነት ከዛ በኋላ ያለው ጄኔሬሽን ያንን ቅዱስቱ ፊት ማሳለፍ ነው። በቃ የእኛ ኃላፊነት ያ ነው። ለዛ ነው ሐዋርያት ያላቸው ስልጣን። አሁን ለምሳሌ ካህናት፣ ጳጳሳት አላቸው አይደለ? ግን እንደ ሐዋርያቱ መሰረት መመስረት አይችሉም። ስለዚህ ምንድነው ማድረግ የሚቻለው ማለት ነው? እንደ ቤተክርስቲያን ለሚመጣው ትውልድ ማሳለፍ ነው። ከመጀመሪያው የመጣችውን ያችኑ የተጠበቀች ሃይማኖት ወይም አስተምህሮ። ስለዚህ ያንንም እያመጡ አስተምህሮ አድርጎ ማግበስበስ በጣም አደጋ አለው። ስለዚህ ይሄ ከአምላካችን የሚያጣላን ነው የሚሆነው። አገልግሎታችንን እንግዲህ እግዚአብሔር አምላክ ይባርክልን። ቴንኪው። ቃልዮትን ያሰማልን። ኢዮባ ኮሜንት ላይ ያላችሁ ሰዎች ስርዓት ብትይዙ መልካም ይመስለኛል እና ቀጣይ ያላችሁ ሰዎች ከማውራታችሁ በፊት እኔ ይመስለኛል የሆነ ፕሪሚሲስ ሰርቶ ነው ድንግል ማርያም ፍጡር ብቻ አይደለችም የሚለውን ሀሳብ ያመጣውና ባሰማችሁ ምናምን ነገር ይገብራችኋል። እየተዋጠ ነው ሱይ እሺ አሁን ሳይሰማው እስቲ አሁን ይሰማል። ያወራውን ቃል ባሰማችሁ ደብራችኋል? እሺ እስቲ ልብ ብላችሁ አድምጡትና እንግዲህ ሀሳባችሁን ቀጣይ ያላወራችሁም ሰዎች ትነግሩናላችሁ። ድምጼ ግን በደንብ ይሰማል? አዎ ይሰማል። የማርያም ስጋ ከፍጡራን እና ከቅዱሳን እንደ አንዱ የከበረ እንዳይመስል ከሶስቱ አካላት እንደ አንዱ ነው እንጂ ብሎ ፐርሜተር ቤዚካሊ የባህሪ አምላክ እንደሆነ እሷ ሰጥቷል። የእሷ ስጋ እና ከእሷ የተገኘ ስጋ እና ከእሷ የተገኘ ነፍስ የባህሪ አምላክ እንደሆነ
ይናገራል ማለት ነው። እና እመቤታችን ፍጡር ብቻ ልንላት አንችል፣ ምክንያቱም የፈጣሪ እናት ደግሞ ተብላለች ማለት ነው። ሰማኸው? አንዴ ቆይ አንዴ መለስ አድርጎ እስኪ ምንድን ነው የእመቤታችን ስጋ ከቅዱሳንና ከሌሎች ፍጡራን እንደ አንዱ ሳይሆን ከሶስቱ አካላት እንደ አንዱ። እስቲ አንዴ እንስማ። እስቲ አንዴ ይሰማል? አዎ። እስቲ የማርያም ስጋ ከፍጡራን እና ከቅዱሳን እንደ አንዱ የከበረ እንዳይመስል ከሶስቱ አካላት እንደ አንዱ ነው እንጂ ብሎ ፐርሜተር ቤዚካሊ የባህሪ ከሶስቱ አካላት እንደ አንዱ የከበረ ነው። አዎ የማርያም ስጋ የከበረው ከፍጡራንና ከሌሎች ቅዱሳን እንደ አንዱ የከበረ ሳይሆን ከሶስቱ አካላት እንደ አንዱ የከበረ ነው። ስለ ክብር እየተወራ ስለ መክበር እየተወራ የማርያም ስጋ የከበረው ከሶስቱ አካል እንደ አንዱ ነው የከበረው። አዎ እንግዲህ አስቸጋሪ ነው። አሁን እኮ ምንድነው ሆን ብሎ ለመሳት ነው እንደ የገባው በጣም የሚያስጨንቅ በስመ አብ። እነዚህን በቃ ዝም ማለት ይሻላል። እውነቱን ለመናገር መብራንን እነዚህ ወይ እኔ እንግዲህ ሆን ብለው የሆነ እንደዚህ መልስ እንዲሰጣቸው ሆን ብለው እየተሳሳቱም ሊሆን ይችላል። እንዳልኩ አሁን ዮሐዴ ዩኒቨር ነው ባይዚ አንዳንድ ሰው ድፍረት በጣም ሩቅ ስለሆነ ዝም ብሎ መጥቶ የተወሰነ አሁን እንደዚህ ስላቸው እንግዲህ ምን አሁን አዳም ከእኛ እንደ አንዱ ሆነ ተብሎ የተነገረው ፍጻሜው ለእመቤታችን ነው ምንድን ነው? ከዛ ተብሎ የተነገረው ስጋ አስዩም ያደረገው ስጋ እሱ ስጋ የማርያም ስጋ እያለ ነው የጠራው እኮ። ታዲያ አስዩም ያደረገው የእመቤታችንን ስጋ ነው የነሳው፣ የእመቤታችንን ስጋ ነው። ግን ነሳው ማለት ከቃል ጋር አዋሃደው። ከሶስቱ አካል አንዱ አካል የተባለው ከቃል ጋር ስለተዋሃደ ነው ያ ስጋ። የእመቤታችን ስጋ ግን አልተዋሃደም። ራሱ እመቤታችን ቃልን አልተዋሃደችውም። ቃል በማህፀኗ አደረ በስጋ እንጂ ከቃል ጋር እመቤታችን አልተዋሃደችም። እና እኔ በእኛ ሊቃውንት አገላለጽ ራሱ እኮ ከፍሎ ተዋሃደ ነው እንጂ እሷን ተዋሃዳት እኮ አይባልም። እሷን ተዋሃዳት እኮ ምንፍቅና እኮ ነው አነጋገሩ። አሁን ይሄ ቀጥታ እሷን ተዋሃዳት አይነት ነገር ነው። የማርያም ስጋ ከሶስቱ አካል እንዳንዱ ክብር አለው ምናምን አይነት። አሁን ምንድነው ከሶስቱ ዮባ ከሶስቱ አካል እንዳንዱ ሲል ስለ ዲቫይን ፐርሰን ነው እያወራ ያለው አይደለ? ስለዚህ ዲቫይን ፕሮፐርቲን ደግሞ ገንዘብ የሚያደርገው ወይ ደግሞ የመለኮትን ገንዘብ ያደረገው ደግሞ የክርስቶስ ስጋ ነው አይደለ? በቃል በኩል ማለት ነው። ስለዚህ የእሷ ስጋ የሚለው ስቲል ከእሷ ስጋ ነሳ ብቻ ሳይሆን ስቲል ከነሳ በኋላ የክርስቶስ ሳይሆን እያለ ያለው የማርያም ነው እያለው ያለው ማለት ነው። ቅዱስ ቄርሎስ የራሱ አደረገው አይደል የሚለው ትክክል። ያ ስጋ ኦልሬዲ ምንድን የቃል ሆኗል። የቃል ገንዘብ ነው። ያ ስጋ የቃል ስጋ ነው። ስጋው ማለት ነው። ጌታ ኢየሱስ ያን ስጋ ከነሳ በኋላ ያ ስጋ የቃል ስጋ ነው። እንደ አሁን በቅርብ አይደል እንደ የምንቆርበው እኮ የማርያምን ስጋ ነው። እሱም ተብሎ እኮ ተብሎ እኮ ከሀያ እስከ ፖ እንዲህ የሚባል ነገር የለም ተብሎ ሲተች ነበረ ያ ትምህርቱ ማለት ነው እንደ ትምህርት እና ይሄኛው ደግሞ ጨራሽ አሁን ኧረ በኢየሱስ እና የሚደብረው እኮ ልክ ከዚህ ቃል በኋላ እኮ ነው ፍጡር ብቻ አይደለችም ብሎ የተናገረው። የሆነ እንድትረዳው እንኳን ብትፈልግ ከዛ በኋላ ነው ደግሞ እሱን ያለው። አዎ እሱ የሚጠንቀው ሁላ ማለት ነው። እንግዲህ ወይ እኔ እንግዲህ አናቃቸውም። በእርግጥ አሁን እንደዚህ ሰዎች እኔ ምናልባት እኔ ምንድን ነው አሁን እኮ እኔ እንጃ እኔ በጌታ በኢየሱስ ምን ያረበስ አረበስ አንተም በስማ ተዋቸው እባክህ። እነዚህ በጣም ዝገት ናቸው
ይህንን አሁን አልሰማሁትም ነበር ክርስቶስን እና በጣም ይደብሩት። ጌታ ይቅር ይበላቸው። በጣም ጌታ ይቅር ይበላቸው። የኔታ ግሩም ምን ይላሉ? እንደው የኔታ መስከረም 29 ኬልቄዶን ጉባኤ ሲመዘን ብለው ፕሮግራም አዘጋጅተዋል በሰንበት ትምህርት ቤታቸው አዳራሽ። እዛውም ጥናታዊ ጽሑፍ ነውና እንኳን ደስ አሎት በዛው የኔታ። እሺ ግሩሜ ምን ልበል ታዲያ? ሚዩት ላይ ነው እያወራህ ከሆነ ግሩሜ ወይ ሜይ ቢ እንትና ይል ይሆናል።